ሰላም ሰላም ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። ዛሬ በአዲስ ነገር መጥተናል። በጣም የሚያሳዝንና ልብ የሚነካ ታሪክ ነው። እንግዲህ ሁለት ዶክተሮች በጎንደር ዩኒቨርሲቲ ሜሮንና በጣም ያሳዝናል አብኔዘር ጌታቸውና ሜሮን የተባለች ሁለት ፍቅረኛሞች በ3 ቀን ልዩነት ውስጥ እንግዲህ ህይወታቸው አልፏል። በምን አለፈ እንዴት አለፈ የሚለው በጣም ልብ የሚሰብር ለመስማት በዚህ ዘመንም አለ እንዴ ፍቅር እንደዚህ በማለት እንግዲህ ይህ ወንድማችን ማለት ነው የሷን ሞት ከማይ በማለት በራሱ ላይ ውሳኔ ወስኖ ህይወቱ አልፏል ማለት ነው። እስኪ መረጃውን አብረን እንስማ እና ከዛ ማብራሪያ እንሰጣለን። እጅግ ልብ የሚነካ እውነት፣ የሁለቱ ዶክተሮች የመጨረሻ ሰዓታት ያልተጠበቀ ክስተት፣ ብዙሃኑን ያነጋገረው አሳዛኙ ታሪክ እነሆ በመጨረሻም በሞት ተደመደመ። ታሪኩን የሰሙ በሙሉ በውን እንዲህ አይነት ፍቅር ግን ዛሬም ድረስ አሉ ወይ ሲሉ የጠየቁበት ፊልም የሚመስለው ነገር ግን በእውነተኛው ዓለም ተፈጽሞ የተመለከትነው ይሄ እጅግ አሳዛኝና ልብ ሰባሪ ክስተት በሼክስፒር የምናብ ታሪክ የምናውቃቸውን ሮሚዮና ጁሊየትን አሊያም በሐዲስ ዓለማየሁ የመጽሐፍ ገጾች ውስጥ የሰፈሩ የፍቅር ተምሳሌቶች ሰብለና በዛብህን በገሃዱ ዓለም ያስመለከተን መሆኑን ታሪኩን የሰሙ ሁሉ የሚመሰክሩት እውነታ ሆኗል። አዎ የዶክተር አቤኔዘርና የዶክተር ሜሮን እስከ ሞት የዘለቀው ፍቅር በመጽሐፍ የተጠረዘ ልብ ወለድ አሊያም በምስል የተሰነደ የፊልም ስክሪፕት ሳይሆን በእውነተኛው ዓለም ያውም ፍቅር ጥቅም ሆኗል በተባለበት በዚህ በእኛ ዘመን የተፈጸመ እውነተኛ የመስዋዕትነት ታሪክ ነው። ከተማሪነት እስከ ሐኪምነት የዘለቀው የሁለቱ ፍቅር በብዙ ፈተናዎችና ውጣ ውረዶች ውስጥ ቢያልፍም በስተመጨረሻም ግን እጅግ በሚያሳዝን አጋጣሚና ሁኔታ በሞት ተደምድሟል። አቤኔዘር መዳን በማይችል በሽታ የታመመችውን ፍቅረኛውን ሜሮንን ለማዳን የቻለውን ሁሉ ቢያደርግም ከሞት ግን ሊታደጋት ፈጽሞ አልተቻለውም። ይህንን የተረዳችውና ከገጠማት ከባድ ህመም እንደማትድን ያወቀችው ሜሮንን ብትሆን እባክህን እኔን ተወኝና ሌላ ህይወትን ጀምር፣ የኔና ያንተ ነገር አብቅቶለታል ስትል የአልጋ ቁራኛ ካደረጋት ህመሟ ጋር እየታገለች አቤኔዘርን ብትማጸነውም እሱ ግን ሊሰማትም ሆነ ሊተዋት አልፈቀደምና በስተመጨረሻም ማንም ያልጠበቀውን ውሳኔ ወስኖ የፍቅር ታሪካቸውን የመጨረሻ ምዕራፍና አሳዛኝ ፍጻሜን በራሱ ብዕር ጽፎ ባልተጠበቀ መልኩ ደመደመው። ለመሆኑ የዚህ አሳዛኝ ታሪክ ባለቤት የሆኑት ሁለቱ ዶክተሮች አቤኔዘርና ሜሮን ማን ናቸው? ከትምህርት እስከ ስራ የዘለቀው ፍቅራቸውስ እንዴት ነበር? አክሞና አሳክሞ ሊያድናት ያልቻለውን ፍቅረኛውን እንደማትተረፍ ሲያውቅ ምን ወስኖ ምንስ አደረገ? የሚሉትንና ታሪኩን የሰሙትን በሙሉ ያሳዘነውን የሁለቱን ዶክተሮች የመጨረሻ ሰዓታት እውነት ጉራማይሌ ሚዲያ። ሰላም ሰላም ውድ ቤተሰቦቼ እንግዲህ እንደሰማችሁት ማለት ነው በጣም በሚያሳዝን ሁኔታ ማለት ነው እንግዲህ የእሷን እልፈት ቁሜ ማየት አልችልም በማለት በ3 ቀን ልዩነት ውስጥ ማለት ነው የሁለት ዶክተሮች ህይወት አለፈ ማለት ነው። የሚሆንበት ደግሞ ምንድን ነው? በጎንደር ዩኒቨርሲቲ ነው የሚሆንበት ደግሞ ምንድነው ብትሉ በጣም በሚያሳዝን እሷ ለ3 አመታት እንግዲህ እንደሰማችሁት ህመሙን ስትታመም ነበረ፣ ሲያስታምማት ነበረ። አብረው ተምረው አብረው አድገው አብረው ዶክተሮቹ ነው አንድ ቦታ አብረው ሲሰሩ የነበሩ ናቸው። በዛም ምክንያት ላይ እንግዲህ እየታመመች ያለ በመጨረሻ ላይ እሷ የዛለት እሱ ህይወቱን ያጣለት ማለት ነው ወደ ማቆያ ሆስፒታል ትገባለች ማለት በቃ ህይወቷ ሊያልፍ እንደሆነ ስለተረዱ እህቷና እናቷን ዶክተሮቹ አዘው እዛ ሆስፒታል እንድትቆይ ያዛሉ። የመጨረሻ ተስፋ ሲቆረጥ እሱም ሆስፒታል ሂዶ ምግብ አብልቷት ምሳ አብልቶ አጽናንቷት እሷም በዛን ሰዓት ላይ እባክህ እኔ ኮንኩ አልተርፍም የራስን ህይወት ምራ በምትለው ሰዓት ላይ እሱ ደግሞ ካንቺ ተለይቼ መኖር አልፈልግም ይላል። ምሳውን አብልቶ ወደ ቤቱ ይገባል። ከዛ ወደ ቤት እየገቡ ጓደኛውን ማለት ነው ዶክተር አበባው የሚባል ጓደኛውን ለሱ ራሴን እያመመኝ ነው ሂጄ ፓናዶል ልግዛ ይለውና ሂዶ 10 ፍሬ ፓናዶል ይዞ ይመጣል። እሱም ወደ ክላሱ ይሄዳል እዛ ሆስፒታል ውስጥ ማለት ነው በሚያድሩበት ቤታቸው። ወንድማችን ሟች እንግዲህ ወደ ክላሱ ይገባል። ከዛ ከገባ በኋላ ጧት ሳይነሳ ይቀራል። ማታም ከእናቱ ጋር ስልክ ሲያወራ እንደነበረ ቪዲዮዎችም ያስረጃል። ወጥተዋሉ ማለት ነው ሲያወራ ነበረ። አልታመመም ምንም አልሆነም። እሷ ለ3 አመት የማይድን በሽታ እንዳለባት ተነግሯል። እሱ ግን በጣም ኖርማልና ጤነኛ ነበረ፣ ምንም አልታመመም። እሷን ሲያስታመም ሲያጽናና የነበረው ወንድማችን ነው። በመጨረሻ ላይ እንግዲህ እንደዛ ብሎ ከገባ በኋላ በተኛበት ቦታ ላይ ማለት ነው ቲክቶክ ላይም ታዋቂ ነው ይሄ ልጅ ማለት ነው
በተኛበት ቦታ እዛው ራሱን በራሱ ላይ ወስኖ በወረቀት ጽፎ ህይወቱን ያጣል ማለት ነው። በጣም ያሳዝናል። በራሱ ላይ ወሰነ፣ እሷን አጥቼ መኖር አልፈልግም በማለት ህይወቱን ያጣል። እሱ በሞተ በሶስተኛው ቀን ደግሞ እሷ ህይወቷ አለፈ ማለት ነው። በ3 ቀን ልዩነት እሷ ታማሚ ነበረች፣ እሱ ግን ጤነኛ ሆኖ እንግዲህ ህይወቱ ሲያልፍም እንዴት ህይወቱ አለፈ እንዴት ሞተ በማለት ብዙዎች ፍትህ ያሉ ፍትህ ሲጠይቁ ነበረ። ያልታመመ ጤነኛ ሰው እንዴት ይሞታል? እሱ ጤናማ ነበረ በማለት ፍትህና ሆስፒታሉ እንዲጠየቅልን ሲሉ ነበረ። ምክንያቱም አልታመመም፣ ምንም አልሆነም፣ ኖርማል ነው፣ ሲሰራ የዋለ ነው። ስራ አልገባም ብሎ ማለት እስከ ጠዋት ድረስ መሞቱ ሳይታወቅ እሱ ስራ አይገባም፣ ቢደወል ስልክ አይነሳም፣ ስራም አልገባም። ከዛ በመጨረሻ ላይ ጓደኛውን እንዴ ስራ እኮ አልገባም፣ ለምንድን ነው ስራ ያልገባው ተብሎ ወደ እሱ ሲደወል እስኪ ሂጄ ተኝቶ ይሆናል ልቀስቅሰው ማታ ራሴን ሲል ነበረ ብሎ ወደ ክላስ በመግባት ሲገባ ሄዶ ሲያንኳኳ ጊዜ አይከፈትም በሩ። ከዛም በሩን ሰብሮ ይገባል። ጓደኛው ሟች ይሄ ነው እንግዲህ ዶክተር ቲክቶክ ላይ ልታውቁት ትችላላችሁ ይህን ዶክተር። ከዛን ጓደኛው እንግዲህ በሩን ሰብሮ በሚገባበት ሰዓት ላይ ሲጠራውም አቤት አልልም ይለዋል። ትከሻውን እየነካካ ቢቀሰቅሰውም ምንም ነገር። ከዛ ብርድ ልብሱን ሲያነሳ በአፉ አረፋ ደፍቆ ህይወቱ አልፎ ነው የተገኘ። በጣም ያሳዝናል። ፍቅር እስከ መቃብር ማለት እንዲህ ነው። እሷን አጥቼ መኖር አልፈልግም ብሎ እሱ ቀድሞ ህይወቱ ባለፈ ሰዓት እሱ በሞተ በሶስተኛው ቀን ደግሞ እሱ አረፈች። በጣም ያሳዝናል። የሚገርምም የሚያሳዝንም ነው። ብቻ ነፍስ ይማር ለወንድማችን፣ ለቤተሰብ መጽናናትን ያድልልን። በጣም ልብ የሚሰብር አሟሟት ነው ይህ አሟሟት ማለት ነው። የእውነት በጣም ነው ቅስምችን ስብር ነው የሚያደርገው። ምክንያቱም ለሀገር፣ ለጎረቤት፣ ለቤተሰብ ይጠቅማሉ የተባሉ ሰዎች እንደዚህ በድንገት ህይወታቸው ሲያልፍ፣ ያውም ደግሞ እንግዲህ አሁን አስክሬን ፖሊስ ምርመራ እያደረገ ነው የእሱ አስክሬን። ምክንያቱም አልታመመም፣ ጤናማ ነው፣ መጠየቅ አለበት በማለት ቲሸርት አሰርተው ፍትህ ላብኔዘር እያሉ እንግዲህ ፍትህ እየጠየቁ ይገኛሉ። ጓደኛ፣ ቤተሰብ፣ ዘመድ እንዴት ያልታመመ ሰው እንዴት ይሞታል? ማታ ከእናቱ ጋር ሲያወራ ነበረ። ምንድን ነው ህይወቱን የቀጠፈው በማለት እንደዛ እያሉ ባሉበት ሰዓት ላይ እንግዲህ እውነትን ፈጣሪ ሲያወጣ ደግሞ የጻፈው ደብዳቤ እንደተገኘ ነው። እሷን አጥቶ መኖር እንደማይችል በጣም በሚያሳዝን ሁኔታ ማለት ነው። እና ብቻን እንጃ ቅስም ይሰብራል። የእውነት ስትሰሙ እንደዚህ አይነት ነገሮችን በጣም ነው ቅስማችሁን ስብር የሚያደርገው ማለት ነው። እግዚአብሔር ይሰውራችሁ፣ ይሰውረን ከእንደዚህ አይነት ነገር። ከባድ ነው። ህይወት እንደዚህ ናት። የእውነተኛ ፍቅር ማለት እንዲህ ነው። እንግዲህ አፉ አረፋ ደፍቆን የተገኘ ህይወቱ አልፎ ማለት ነው። በጣም ያሳዝናል። የምርመራ ውጤት ገና አልወጣም። ምርመራ እየተጠበቀ ይገኛል ማለት ነው። የሚገርምም የሚያሳዝንም ነው። እንዴት እሱ ባለፈ በሶስተኛው ቀን በሰለስቱ እሷ ደግሞ ተከተለችው። እሷ ታማሚ ናት፣ ድሮ የምትጠበቅ ናት፣ እንደማትተርፍም ተነግሯታል። አውቀዋል ቤተሰብ በሙሉ ማለት ነው። እሱም ያውቃልና ይሄን በማወቁ ነው እንግዲህ ሂዶ በራሱ ላይ ውሳኔ የወሰነ። ክሊኒክ ሆስፒታል የአስክሬን ምርመራው ታህሳስ 5 ቀን ተደርጎለት ውጤቱ እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለም ተረጋግጧል። ዶክተር ቃል ኪዳን ደምሌ እህቷና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሚሮን ታህሳስ 6 ቀን አርፋለች። ቀብሯም ታህሳስ 8 ቀን በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። ፈጣሪ ነፍሳቸውን በቀኝ ያኑርልን ሲሉ ይህንን ጉዳይ በዝርዝር እናውቃለን ያሉ ሰዎች መረጃውን ሰጥተዋል። እንግዲህ እነዚህ ሁለት ፍቅረኛሞች በ3 ቀን ልዩነት ነው ህይወታቸው ያለፈው። እሱ ታህሳስ 3 ቀን፣ እሷ ደግሞ ታህሳስ 6 ቀን ነው ከዚህ ዓለም በሞት የተለዩት። አሁን ነው መጨረሻ ላይ እንግዲህ እነዚህ ሰዎች ፍቅረኛሞች መሆናቸው የታወቀው። ይህ እጅግ በጣም አሳዛኝም ልብ ሰባሪም ጉዳይ ነው። በተለይ ደግሞ ለቤተሰቦቻቸው። ሁላችሁ እንደምታውቁት የሕክምና ትምህርት እጅግ በጣም አድካሚ ነው። ከ7 ምናልባትም ደግሞ ከ10 ዓመታት በላይ የሚፈጅ በጣም ብዙ ልፋት፣ ጥረት፣ ግረት የሚጠይቅ አይናቸው እስኪደማ እያነበቡ ነው እዚህ ደረጃ ላይ የሚደርሱት። ታዲያ ቤተሰብ በዚህ ሁሉ መካከል ይህንን ሁሉ ዘመን አስተምሮ እንደው በድንገት ህይወታቸው አለፈ ሲባል መስማት ለቤተሰብም ደግሞ ለሀገርም ኪሳራ ነው። እንግዲህ በመካከላቸው ምንድነው ያሳዝናል። በጣም ልብ ነው የሚሰብረው። የእውነት ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። ከባድ ነው።